ፊልሙ የሚጀምረው በራሺያ ወታደራዊ መሪዎች የአንዱ ልጅ የሆነችው ዩሊያን እያሳየን ሲሆን እሷም ከአባቷ ጋር አብራ ብትኖርም ስለ ሞተችው እናቷና ስለ ብቸኝነቷ ታሪክ ታካፍላለች። በክፍል ውስጥ መምህሩ በምድር ላይ እየተከሰተ ስላለው አስትሮኖሚካል ክስተት እያብራራ ነውና ጉግል የተባለ አንድ ጎበዝ ተማሪ ሁልጊዜ ለመምህሩ ጥያቄዎች መልስ እንድትሰጥ ሊረዳት ስለሚሞክር ለዩሊያ የፍቅር ስሜት እንዳለው እንረዳለን። ከትምህርት በኋላ ዩሊያ አባቷን ኮሎኔል ቫለንቲን ሌበዴቭን በዚያ ምሽት ከጠፈር የሚወርደውን ሚቴዎር ለማየት ፍቃድ ብትጠይቀውም ነገር ግን እሱ ለአደጋ ስጋት ነው በማለት ጥያቄዋን ከለከላት። በአባቷ ውሳኔ የተበሳጨችው ዩሊያ ለፍቅረኛዋ ታዮማ ስትደውል በ50 ዓመት አንድ ጊዜ የሚከሰት ክስተት ስለሆነ የአባቷን ትዕዛዝ እንድትጥስ መክሯት፣ ታዮማ በመጨረሻ ዩሊያን ሁሉም ሰው የሚቴዎር መዝነብን ወደሚጠብቅበት የአንድ ህንፃ ጣሪያ ላይ ሲወስዳት እዚያም ዩሊያ ጓደኛዋን ስቬትላናንም ታገኛለች። ጥንዶቹ በስቬትላና አፓርታማ ክፍል ውስጥ ለመዝናናት ወስነው እሷን በጣሪያው ላይ ብቻዋንም ይተዋታል። ይህ በእንዲህ እንዳለ አንድ የባዕድ ፍጡራን የጠፈር መንኮራኩር በፀሐይ ስርዓት ውስጥ ሲጓዝ ይታያል። በድንገት በአንዱ ሚቴዎር ሲመታ ይህም እንዲበላሽና በከፍተኛ ፍጥነት ወደ ምድር ከባቢ አየር እንዲገባም አደረገው። የራሺያ ወታደሮች እየወደቀች ያለችውን የባዕድ ፍጡራን የጠፈር መንኮራኩር አግኝተዋት ፍጥነቷን ስላልቀነሰች ሚሳኤሎችን ሲተኩሱባት ይህም ፍጥነቷን እንድታጣም አደረጋት። የጠፈር መንኮራኩሯ ወደ ከተማዋ መውደቅ ጀምራ የስቬትላናን አፓርታማ ጨምሮ በርካታ ህንፃዎችንም አወደመች። ይህ ግጭት ወዲያውኑ ስቬትላናን ሲገላት ከህንፃው ላይ ሊወድቁ ጥቂት የቀራቸውን ጥንዶችን ማስደነገጣቸው። ብዙ ህንፃዎችን ካጋጨችና በመቶዎች የሚቆጠሩ ሰዎችን ከገደለች በኋላ በመጨረሻም መንቀሳቀስ አቆመች። የራሺያ ወታደሮች ወዲያው በተከታታይ ግጭት ቀጠና ውስጥ ወዳለው ተጋጭ መንኮራኩር ቀርበው የጠፈር መንኮራኩሩ የኒውክሌር ቦምብ ሊሆን ስለሚችል ከተማዋን እያስለቀቁ ከእነሱ ጋር ግንኙነት ለመፍጠር ይሞክራሉ። ኮሎኔል ሌበዴቭ እና ምክትል የሆኑት ሚካኤል ፖልስኪን ለመጀመሪያ ጊዜ ከጥንታዊ ፍጡር ምናልባትም ከባዕድ ፍጡር ጋር ግንኙነት ለመፍጠር ወደ መንኮራኩሩ ይራመዳሉ። ድንገተኛ ጥቃትን ለመከላከል በርካታ ተኳሾችም ተቀምጠዋል። ሚካኤል ለባዕድ ፍጡሩ ሞቅ ያለ አቀባበል ለማድረግ ሲሞክር እሱም የተረዳቸው ይመስላልና ከነሱ ጋር ለመገናኘት እየሞከረ ሲሆን ነገር ግን ባልታወቀ ቋንቋ ነው እየሞከረ ያለው። ከጥቂት ጊዜያት በኋላ ሌበዴቭ ለበላይ ባለስልጣናት ሪፖርት አድርጎ ባዕድ ፍጡራኑ የተሰበረውን የጠፈር መንኮራኩር እያስተካከሉ ሳለ ከነሱ ርቀትን ለመጠበቅ ስምምነት እንዳደረጉ ይናገራል። አንዳንድ የበላይ ባለስልጣናት ሙሉ በሙሉ ለማጥፋት ጥቃት እንዲፈጽሙ ቢጠቁሙም ነገር ግን ኮሎኔሉ ከባዕድ ፍጡራኑ ጋር ጠላትነትን ላለመቀስቀስ እምቢ በማለት ለመታዘብ መረጠ። ይህ በእንዲህ እንዳለ ዩሊያ በመጨረሻ ከእንቅልፏ ነቅታ ጓደኛዋ መሞቷንም ትረዳለች። እንዲሁም በቴሌቪዥን ላይ ዜናውን ስታይ ይህም አባቷ ለክዋኔው ኃላፊነት እንደተሰጠውና በጠፈር መንኮራኩሩ ዙሪያ በ1 ኪሎ ሜትር ራዲየስ ውስጥ የመከላከያ መዋቅሮች መገንባታቸውንም ይገልጻል። ከዚያም ከሆስፒታል ወጥታ ለጓደኛዋ ሞት እያዘነች ኮሎኔል ሌበዴቭ በመቀጠል ልጁን ወደ ቤት የወሰዳ ሲሆን እዚያም ለጊዜው ከአያቷ ጋር መኖር አለባት። ምንም እንኳ አደጋው ቢከሰትም ተማሪዎቹ አሁንም ትምህርት ቤት ተገኝተው መምህሩም ከምድር ውጪ ካለ ስልጣኔ ጋር ለመገናኘት ያለውን ጉጉት ይገልጻል። ተማሪዎቹ ባዕድ ፍጡራን የጓደኞቻቸው ወይም የቤተሰቦቻቸው አባላት ሞት ምክንያት እንደሆኑ ስለሚያምኑና ወታደሩ አሁን ምንም አይነት እርምጃ ስላልወሰደ በባዕድ ፍጡራኑ ላይ እየተቆጡ ነው። ዩሊያን ከዚያም በሚስጥር የአባቷን ሽጉጥ ወስዳ ታዮማና ጓደኞቹ በማህበራዊ ሚዲያ ላይ ስለ ባዕድ ፍጡራኑ አሉታዊ አስተያየቶችን ለማሰራጨት ወደሚያቅዱበት የታዮማ የጀማው መሰብሰቢያ ቦታ ትሄዳለች። የሴት ጓደኛዋ ሞት ለመበቀል ወደ ኳራንቲን ቀጠና እንዲሄዱም ገፋፍታቸው በአሮጌ ማቀነባበሪያ ፋብሪካ በኩል ሾልከው ገብተው በመጨረሻም ወደ ቀጠናው ይደርሳሉ። ታዮማ ሌሎች በአቅራቢያው ያሉትን ህንፃዎች ሲመረምሩ ዩሊያ በመኪናው ውስጥ እንድትጠብቅ ጠቁሞ እዚያም ከጣሪያው ላይ የወደቀ የሚመስል የባዕድ ፍጡር ነገርም አገኙ። ይህ በእንዲህ እንዳለ ዩሊያ የፍቅረኛዋን ትዕዛዝ በመጣስ በዝምታ ወደ ስቬትላና አፓርታማ ክፍል ወጣ። እዚያም አንድ የባዕድ ፍጡር በድንገት ታይቶ ዩሊያን አስደነገጣት። ታዮማና ጓደኞቹ ደርሰው ሚስጥራዊን ፍጡር ሲመቱት የባዕድ ፍጡሩ ከውድቀት አድኗት ከእሷ ጋር ለመገናኘት ይሞክራል። እሱ ተንሸራቶ ቁጥሩን ሲያጣ ይህም እንዲወድቅም አድርጎት ወዲያውኑ ወደ ፍጡሩ ቀርበው ታዮማ ከሰዎች ጋር ተመሳሳይ የሚመስል ደምም አገኘ። ከላይ የለበሰው ኤክሶስኬሌተን አርመር ሲሆን ዩሊያ ከሰዎች ጋር ፍጹም አንድ አይነት አካላዊ ቅርጽ ያለው እየሞተ ያለ የባዕድ ፍጡር ያየች ሲሆን ነገር ግን ችላ አለችው።
ከዚያም ትጥቁንና ሚስጥራዊውን ነገር ሳይታወቅባቸው ይዞ ለመሄድ ተሳካላቸው። በኋላ በዚያ ምሽት ዩሊያን መተኛት አልቻለችምና በኳራንቲን ቀጠና ውስጥ ወዳለው ህንፃ ለመመለስ ወስና ስትደርስ የባዕድ ፍጡሩን አድናው አካሉን በመኪና ውስጥም ደበቀች። በማግስቱ ከምረቃ በኋላ ሕክምና ለማጥናት የሚያቅደውን ጉግልን እንዲረዳት ጠይቀው ለጉግል የባዕድ ፍጡሩ ውለታ እንዳለባትና እሱ ማዳን እንደምትፈልግ ትነግረዋለች። ጉግል የሱ የአካል ክፍሎች አወቃቀር ከሰዎች ጋር ተመሳሳይ እንደሆነ ደምድሞ ስለዚህ ብዙ ደም ስለፈሰሰው ወደ ሆስፒታል ያመጡታል። በእሱ ላይ የደም ምርመራ ሲያደርጉ ከዩሊያ ጋር አንድ አይነት የደም አይነት እንዳለው ተረዱ። ደሟን ለሱ ለመለገስ ወስና ይህም ሰርቶ እሱ ይነቃና በድንገት እጇን ይዞ የብረት አምባሩንም ወደሱ አስተላለፈው። ገላዋን እየታጠበች ሳለ የብረት አምባሩ ውሃን እንደሚስብና ውሃን ለመቆጣጠር እንደሚያስችላትም ትገነዘባለች። ይህ በእንዲህ እንዳለ ወታደራዊ ሰራዊቱ ጋሻ የሚመስለውን የባዕድ ፍጡር ነገር መልሶ አግኝቶ እየመረመረው ነው። ኮሎኔሉም ነገሩ ውሃን መቆጣጠር እንደሚችል ያውቃል። በሌላ በኩል አንድ አጥማጅ በባዕድ ፍጡራኑ መንኮራኩር አቅራቢያ ያለው ውሃ በሚስጥር መጥፋቱን ሲያውቅም ይደነግጣል። ሳይንቲስቱ መንኮራኩሩ ውሃ እንደሚስብና ራሱን ለመጠገን እንደሚጠቀምበት ይደመድማል። ምክንያቱም የባዕድ ፍጡራን መንኮራኩሩ 30% ውጫዊ ጉዳቱ ተጠግኗል። ይህ በእንዲህ እንዳለ የባዕድ ፍጡሩ ይነቃና በሆነ መንገድ የራሻዋኛ ቋንቋ መናገር ችሎ ራሱን ሃኮን ብሎ አስተዋውቆ ሽልክ የተባለ መሳሪያ እየፈለገ መሆኑን ገልጾ ልብሱን ለብሶም በራሱ ይወጣል። ምርምር የሚያደርጉ መኮንኖች እሱን አይተውት ሊጠየቅም ወደ ፖሊስ ጣቢያም ተላከ። ታዮማና ጓደኞቹ ኤክሶስኬሌተኑን መርምረው ለሰዎች ተስማሚ መጠን ስላለው ሊጠቀሙበት እንደሚችሉ ይገነዘባሉ። ከጓደኞቹ አንዱ በድንገት ትጥቁን ሲያንቀሳቅስ ይህም ቡድኑንም አስደነገጠው። ታዮማ ለኮሎኔል ሌበዴቭ ደውሎ ኤክሶስኬሌተኑን ለወታደሩ ለማስረከብ ቢወስንም ነገር ግን እሱ በዚያ ቅጽበት ሊያገኘው አልቻለም። ወታደሩ የውሃ አቅርቦቱ በመቀነሱ ምክንያት በተቆጡ ህዝቦች ላይም ተሰናክሏል። ከነሱ አንዱ ህዝቡን ለማነሳሳት ሞክሮ ከህዝቡ መሃል ወጥቶ መኮንኑን ጀርባው ላይ ሲመታው በመኮንኖቹና በህዝቦቹ መካከል ጠብም ተነሳ። ነገሮችን ለማረጋጋት እየሞከረ የነበረው ታዮማ ተመቶም ይታሰራል። ሌበዴቭ ቢደርስም ነገር ግን ታዮማ ኤክሶስኬሌተኑን ለወታደሩ ለመስጠት ያቀደውን እቅድ ሰርዞ ጥያቄ እየቀረበላት ሳለ የፖሊስ መኮንኗ በሃኮን ጣት ላይ ምንም አይነት የአሻራ ምልክት ማግኘት ባለመቻሏ ግራ ትጋባለች። ከጥቂት ጊዜያት በኋላ ዩሊያ ሃኮንን ለማስፈታት ወደ ፖሊስ ጣቢያ ደርሳ እንደ አጋጣሚ ሆኖ ታዮማን በዚያው ክፍል ውስጥ ሲሆን ዩሊያን እዛ ሲያገኛት በሷ ድርጊትን በጣም ያዝናል። አባቷን ለማግኘት የባዕድ ፍጡሩን ወደ ቦታው ለማምጣት ወስና በመንገዳቸው ላይ ሳሉ ሃኮን ወደ ፕላኔቱ መመለስ እንዲችል ሽልክ እንደሚያስፈልገው አብራራላት። ስትደርስ አባቷ ትኩረት እንዲሰጣት ዩሊያ እርጉዝ መሆኗን መዋሸትም ነበረባት። ሃኮንን ለኮሎኔሉ እንደ ሰው አስተዋውቃ በዝምታ ግን የአባቷን የመግቢያ ካርድ ወስዳ ለባዕድ ፍጡሩ ስትሰጠው እሱም ከቦታው በሰበብ መሄድ ቻለ። ሃኮን እንደ ኮሎኔሉ በመምሰል ወደ ላብራቶሪው ሾልኮ ገብቶ እዚያም ሽልክን ካልታወቀ ነገር ውስጥም ያወጣል። ሳይንቲስቶቹ እሱ ኮሎኔል ሌበዴቭ አለመሆኑን ለመገንዘብ የተወሰነ ጊዜ ወስዶባቸው እዚያ ግን ወዲያውኑ የድንገተኛ አደጋ ማስጠንቀቂያውን ያንቀሳቅሳሉ። ከዚያ በኋላ ሃኮን በሆነ መንገድ ከዩሊያና ከሌበዴቭ ጋር ሲገናኝ እሱም ሰዎቹ ወደ ቤት እንዲያደርሷቸው አዘዘ። ታዮማ በመጨረሻ ሲፈታ ከጓደኞቹ ጋር ለአመጽ መዘጋጀትም ይጀምራሉ። መኪናቸውን ለጸብ አዘጋጅተው ሞሎቶቭ ያዘጋጁና የቤዝቦል ዱላዎችንም አቀርበው ከዚያ በኋላ ለዩሊያ ደውሎ ስለተቆጣት ይቅርታ እየጠየቃት በእንቅስቃሴው እንድትሳተፍ ቢለምናትም ነገር ግን ከሱ ይልቅ የባዕድ ፍጡሩን ስለመረጠችም እምቢ አለችው። ሃኮን ሽልክን ወዲያውኑ ወደ መንኮራኩሩ ማምጣት የሚያስፈልገው ሲሆን ነገር ግን እዚያ ያሉትን ጠባቂዎች ማለፍ የሚችሉበት ምንም መንገድ ስለሌለ እስከ እኩለ ሌሊት ድረስ መጠበቅ አለባቸው። ወደ ቤቷ ወስዳው የታመመውን ውሻዋን ለባዕድ ፍጡሩ ስታስተዋውቀው ሃኮን ውሻው እየተሰቃየ መሆኑን ሲረዳ ስለዚህ ሽልክን ወደ ውሻውም ያቀረበው። ይህም በሚስጥር በሽታውን ፈውሶት ውሻው አሁን እንደገና ጤናማ ሆኗል። በጣም የተግባቡት ሁለቱ እየበሉ ሳሉ ዩሊያ በቴሌቪዥን ስታይ ሃኮን አሁን በወታደሮች እየተፈለገ እንደሆነ ትማራለች። አባቷ ከወታደራዊ አጃቢው ጋር ቤት እንደደረሰ ስታውቅ ሁለቱ እየሸሹ እዚያም ሃኮን ማጨስ ለጤናዋ ጎጂ ስለሆነ እንዳታጨስም ማስጠነቀቃት። ይህ በእንዲህ እንዳለ በባዕድ ፍጡሩና በወታደሩ ላይ ያለው የጥላቻ ቪዲዮ አሁን በከፍተኛ ሁኔታ ተሰራጭቷልና ብዙ ሰዎችን ይነካል። ቪዲዮ የሰው ልጆች ምድራቸውን ከላቁ ፍጡራን መጠበቅ እንዳለባቸው ይጠቁማል። ጥላቻን ለማሰራጨት ቪዲዮውን የፈጠሩትና የለጠፉት ታዮማና ጓደኞቹ ሆነው ይገኛሉ።
ዩሊያና ሃኮን ጉግልን ጎብኝተው ልብሱን ተውሰው ከዚያ በኋላ ጥንዶቹ ኮሎኔል ሌቤዴቭ ሊፈልጋቸው ወደማይችልበት ኮንሰርትም ሄዱ። እየጨፈሩ ሳሉ ሃኮን ዩሊያን እጁን እንድትይዝ ነግሯት ፕላኔቱ ምን እንደሚመስል ያሳያታል። የሰው ልጆች የላቀ ቴክኖሎጂያቸውን ይሰርቃሉ ብለው ስለሚፈሩ የሰው ልጆች ወደ መንኮራኩራቸው እንዳይቀርቡ የተከለከሉ መሆናቸውን ወይም ሳኦል የተባለው ኤአይ መንኮራኩሩን እንደሚያጠፋው ይናገራል። እንደ አጋጣሚ ሆኖ ከታዮማ ጓደኞች አንዱ አይቷቸው በቀጥታ ሲያሳውቀው ይህም ታዮማን ያስቆጣዋል። ከፓርቲው በኋላ ዩሊያ የባዕድ ፍጡሩን በተተወ ህንፃ በኩል ወደ መንኮራኩሩ ሸኝታው እዚያም በመጨረሻ ተሳስመው ዩሊያ እውነተኛ ስሜቷን ለባዕድ ፍጡሩ ትናገራለች። በድንገት ልቡ የተሰበረው ታዮማና ጓደኞቹ ታይተው የባዕድ ፍጡሩን ያለምንም ርህራሄ መደብደብ ጀመረው። ታዮማ ዩሊያን ሲመታት ሃኮን ለመከላከል ወስኖ የበላይነቱን አሳይቶም ሁሉንም በቀላሉ ማሸነፋቸው። ከሰዎቹ አንዱ ሃኮን ላይ ለመተኮስ ሲሞክር ነገር ግን ጥይቱ ይልቁንስ ሩስላን የተባለውን ጓደኛቸውን መታው። ጠባቂዎቹ ሲደርሱ ታዮማና ጓደኛው ማምለጥ ተሳክቶላቸው የቅርብ ጓደኛው በመገደሉ ያዘነው ታዮማ የባዕድ ፍጡሩ ሰውን እንደገደለ የሚገልጽ የሐሰት ዜና እንዲያሰራጭም ጓደኛውን ያዝና በኢንተርኔት ላይ ያሉትን ሁሉ እንዲያምፁና የጠፍር መንኮራኩሩን እንዲያጠቁም ጋበዛቸው። ሁሉም ከተሰበሰቡ በኋላ ታዮማ ወታደሩ ባዕድ ፍጡራኑን እየጠበቀ እንደሆነ እንጂ እነሱን እንዳልሆነና ምድራቸውን መልሰው ማግኘት እንዳለባቸው የሚገልጽ ቀስቃሽ ንግግርም አደረገላቸው። ወታደሩ ተኩስ ላለመተኮስ መርጦ መስመሩን ለመከላከል ቢወስንም ነገር ግን የታዮማ ቡድን ማጥቃት ጀምሮ አጥሩን ሰብሮ መግባትም ተሳካለት። ይህ በእንዲህ እንዳለ ታዮማ የባዕድ ፍጡሩን ኤክሶስኬሌተን ለመጠቀም እየሞከረው አደጋ እንደተጋረጠባት የተሰማት የጥፍር መንኮራኩራቸውን ለመከላከል ዘመናዊ ልብስ የለበሱ በርካታ ባዕድ ፍጡራኑንም ትጠራለች። በወታደራዊ ሰፈሩ ውስጥ ዩሊያ ሃኮን ሰው እንዳልሆነ ለአባቷ ገልጻ በመጨረሻም አባቷን ባለመታዘዝ አሁን መደረግ ያለበት ትክክለኛ ነገር ሙሉ ወታደራዊ ጥቃት ከመጥራት ይልቅ የባዕድ ፍጡሩን ወደ መንኮራኩሩ መመለስ እንደሆነ ስለምታምን ራሷን እንደምትገድል እያስፈራራችው እናያታለን። ወዲያውኑ ሃኮንን ወደ የጠፈር መንኮራኩሩ ወስዳው እዚያም አዲሱን ልብሱን የለበሰው ታዮማም ጣልቃ በመግባት እሱም መኪናውን ሲያጋጨው ይህም ዩሊያ ራሷን እንድትስትም አደረጋት። ሃኮን እሱን ከመዋጋት ውጪ ሌላ አማራጭ የለውም። ታዮማ የባዕድ ፍጡሩን አሸንፎት ሊገለው ሲሞክር ዩሊያ ትነቃና በመኪናው ገጭታው። ይህ በእንዲህ እንዳለ ኮሎኔል ሌቤዴቭና ወታደሮቹ መሳሪያቸውን አውርደው ለባዕድ ፍጡራኑ እነሱ ውጊያ እንደማይፈልጉም ያሳያሉ። ኤክሶስኬሌተኑ እጁን ስለቆረጠ ታዮማ ከትጥቁ ውስጥም ይወጣል። ጠመንጃውን ይዞ ሁለቱንም ለመግደል ጥንዶቹ ላይ ያለምንም ርህራሄም ተኮሰባቸው። ሌቤዴቭ ልጁ መመታቷን አይቶ ወዲያውኑ ሰዎቹ ታዮማን እንዲያስሩ ማዞ ባዕድ ፍጡራኑ ከሰዎች ጋር ተባብረው እየሞተ ያለውን ሃኮንን ዩሊያንና ኮሎኔል ሌቤዴቭን ወደ መንኮራኩሩ አመጡ። ከዚያም ሌቤዴቭ ከመንኮራኩሩ ኤአይ ሳኦል ጋር እየተነጋገረ ሳለ ሁለቱም ወደ ፈውስ ካፕሱሉ አስገቧቸው። ራሽያኛ የሚናገረው ሳኦል ለኮሎኔሉ ምድር በጣም ጨካኝ ማህበራዊ አካባቢ እንዳላት ስለምትታሰብ እንዳይጎበኙ የተከለከሉ መሆናቸውን ያብራራል። ሃኮን ከምድር ጋር ግንኙነት ለመፍጠር ተስፋ እንዳለ ያምናልና ለመታዘብም ወደ ምድር ተጓዘ። ዩሊያ ለሃኮን ላላት ቅን ፍቅር ምስጋና ይግባውና ሳኦል ለእይታው ውጤት አዎንታዊ ተጽዕኖ ልታመጣ እንደምትችልም ይገልጻል። ብዙም ሳይቆይ ዩሊያ ተፈውሳ የጠፈር መንኮራኩሩ ትርፍ ውሃ እየለቀቀችም ከምድርም ተነስታ ዩሊያ በሩቅ ኮስሞስ ውስጥ ያለ አንድ እንግዳ ሰው ከራሳቸው ከሰዎች ይልቅ በሰው ልጅ ችሎታዎች ላይ የበለጠ ያምን እንደነበር እየገለጸች ፈገግ ስትል እያሳየን ፊልሙ እዚህ ጋር ይጠናቀቃል። ከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።